ምንም የለንም። ይሄን መጀመሪያ እርግጠኞች እንሆን። ከናንተ ምንም የላችሁ። ሁሉም ለእግዚአብሔር፣ ሁሉም የእግዚአብሔር ከሆነ እግዚአብሔር ሲያዝ መስማት ከሁላችንም ይጠበቃል ማለት ነው። እንግዲህ እላቸዋለሁ ንስሐ በሚገባ በአንድ ኃጢአተኛ ሰው በሰማይ በመላእክት ዘንድ ደስታ ይሆናል ስለሆነ የተባልነው እንዲህ ብሎ ያስተማረ ማን ነው ብለን ከጠየቅን በልብ መታሰቡ በቃል መነገሩ ለዘላለሙ ከፍ ከፍ ይበልና ቸሩ መድኃኔዓለም ለጊዜው ለማን አስተማራቸው ያልን እንደሆነ በመጀመሪያ ለ12ቱ ሐዋርያት፣ ለ72ቱ አርድእት፣ ለ36ቱ ቅዱሳት አንስት እንዲሁም ለ5ቱ ገበያ ሕዝብ ፍጻሜው ይህኛው ዓለም ተጠናቆ የላይኛው ዓለም በር እስከሚከፈት ድረስ እንድንገለገልበት የፈቀደ ራሱ ባለቤቱ ለሁላችንም የወንጌሉ መታሰቢያ የሆነለት ቅዱስ ሉቃስ ጸሐፊው ማለት ነው የተጻፈበት ዓመተ ምሕረቱ ባለቤቱ ኢየሱስ ክርስቶስ ባረገ በ22ኛው ዓመት የተጻፈበት ቋንቋ ልሳነ ዮናኒ በመባል ይታወቃል። ልሳነ ዮናኒ ማለት በደንብ ግልጽ እንዲሆንልን ዮናኒ የሚለው ኢትዮጵያዊ እንደማለት ያለ ነው። የተጻፈበት ቦታ ሀገሩ ከኢየሩሳሌም ከተማ ወጣ ብላ የምትገኝ ልዩ ስሟ መቄዶንያ በመባል ይታወቃል። ልሳነ ዮናኒ ማለት ምን ማለት ነው ካልን ልሳን የሚለው በተለምዶ ምላስ ነው። ሲተረጎም ግን ልሳን ማለት ግዕዝ ነው። ለሰነ፣ ተናገረ፣ አስተማረ፣ አበሰረ፣ ተራቀቀ፣ ተፈላሰፈ እንደማለት ያለ ነው። ስለዚህ ዮናኒ የሚባለው የሀገሩ ሰው ተጠሪ ነው ማለት ነው። አንጋፋው ሰው ሀገር በሰው ይጠራል ታውቃላችሁ። ሰው በሀገር ይጠራል። ለዚህ ማስረጃችን ሩቅ ላለመሄድ ሀገራችን ኢትዮጵያ መልስ ትሰጠናለች። ኢትዮጵያ ማለት የመጀመሪያው የኖህ የልጅ ልጅ ኢትዮጵስ በተባለው ኢትዮጵያ ተብላለች ማለት ነው። ስለዚህ ሀገር በሰው ሰው በሀገር እንዲጠራ ልማድ ሆኖ እስከ ዓለም ፍጻሜ የሚቀጥል ነው ማለት ነው። ስለዚህ ልሳነ ዮናኒ ማለት ለእኛ ስናቀርበው ልሳነ ኢትዮጵያዊ እንደማለት ነው ማለት ነው። በሌላ አነጋገር መግባቢያ ቋንቋ ማለት ነው። ለጊዜው የማቴዎስ ወንጌል ዕብራይስጥ ነው የተጻፈበት። የሉቃስና የዮሐንስ ወንጌል ተመሳሳይ ነው። የማርቆስ ወንጌል ለየት ባለ መልኩ ሮማይስጥ ይባላል። የዚህ ትምህርት ጭብጥ ሐሳብ ንስሐ የሚገባ ሰው ራሱን ብቻ ሳይሆን ሰላም የሚሰጠው መላእክትን ሰላም እንደሚሰጣቸው እግዚአብሔር ደስ እንደሚሰኝበት ማሳያ ነው ማለት ነው። አሁን ያለንበት እንዳውም ትምህርቱ ንስሐው የግለሰብ ንስሐ አይደለም። አሁን ያለንበት በዚህ ሐሳብ ላይ ርዕሳችን ግን የግለሰብ ነው። ልብ በሉ። እንደምን አመሻችሁ። እየተደማመጥን ነው። አይሰማም በሉና እስኪ አንድ እልል በሉ። ወነእስመ ነሱ በስብከተ ዮናስ ይላል። በዮናስ ምክንያት ወይም በአንድ ዮናስ ሰባኪነት ሁሉም አንድ ሆነው ንስሐ ገቡ ይላል። አንድ ሀገር ራቅ ብላ የምትገኝ ግን ዮናስን አልሰማ ብለው ተበልተዋል፣ ተቃጥለዋል። እንደምን አመሻችሁ። ስንክሳር ታነባላችሁ። ታኅሳስ 5 ላይ ይገኛል የተቃጠሉት ማለት ነው። ያሉት ደግሞ ሰሞኑ ትናንትም ተተላተረም የተነገራችሁ ትንቢተ ዮናስ ምዕራፍ 1 መኮብለሉን ተነግሮናል። እግዚአብሔር ግን አይቻልም ብሎ ቀጭን ትእዛዝ መስጠቱን አይተናል። ከዚያ ቀጥሎ በዮናስ እምቢተኝነት የደረሰው ከፍተኛ ፈተና አለ። ማዕበሉ መጥቷል፣ ጎርፉ መጥቷል፣ ድንጋጤ መጥቷል።
ራስን መቆጣጠር እስከሚያቅት ድረስ ሹፌሩም መርከቡ ሰው እስከሚረበሽ ተከናውኗል። ምዕራፍ 2 ላይ ደግሞ ዮናስ ወደ ራሱ ተመልሶ ከእግዚአብሔር ጋር ተገናኝቷል፣ ጸልዮአል፣ ለምኗል፣ አልቅሷል ከልብ። ምዕራፍ 3 ላይ ደግሞ ሕዝቡ የዮናስን ድምፅ ሰምቶ መልስ ሰጥተዋል። ምዕራፍ 4 ላይ ደግሞ ዮናስ ተመልሶ ሲያዝን እናገኘዋለን። እንደምን አመሻችሁ። በዚህ ምዕራፍ ውስጥ ዮናስ 3 ሐሳብ ሆኖ እናገኘዋለን። የመጀመሪያ እምቢተኛ ሆኖ እናገኘዋለን። ጉልበተኛ ሆኖ እናገኘዋለን። በጣም የሚገርም ነው። ሁለተኛ ደግሞ ንስሐ ሲገባ እናየዋለን። ይቅር በለኝ እታዘዛለሁ ሲል እናገኘዋለን። ሶስተኛ ደግሞ ሲበሳጭ እናገኘዋለን። ይሄ ሰው ባህሪ ነው ማለት ነው። ሰው እንደዚህ ነው። የሰው ባህሪ እንደዚህ ነው። ልክ እንደ ጨለማና እንደ ብርሃን መለዋወጥ ነው ባህሪያችን። ታዲያ ከዮናስ ምን እንማር ከተባለ ዮናስ እምቢ ብሎ ከእግዚአብሔር አላመለጠምና እምቢተኞች ሰዎች፣ ለንስሐ ያልተዘጋጁ ሰዎች፣ ራሳቸውን ያልገዙ ሰዎች፣ በጊዜያቸው የማይጠቀሙትን፣ በስልጣናቸው የማይጠቀሙትን፣ በእውቀታቸው የማይጠቀሙትን፣ በገንዘባቸው የማይጠቀሙትን ሰዎች እግዚአብሔር ይቀጣል። እንደምን አመሻችሁ። ምን ይላል እግዚአብሔር? ይቀጣል፣ እርምጃም ይወስዳል። መቀጣት ምናልባት ቁንጢት ሊሆን ይችላል። እርምጃም ይወስዳል እግዚአብሔር። ለምሳሌ ንስሐ ባልገቡት ሰዎች ላይ እርምጃ እንደወሰደ ማስረጃ ዘፍጥረት 6-11 መመልከት በቂ መልስ ይሰጣል። ንስሐ ለገቡት ደግሞ የነነዌ ክርስቲያኖችን አይቶ ፈጥኖ ንስሐ መግባት ይገባል ማለት ነው። ፈጥኖ ሳያንገራግሩ፣ ምክንያት ሳይደረድሩ። ያው ካህን ስለሆነ እናውቃቸዋለን። የምትደረድሩት ምክንያት ያው አንዱ ዳኛ ነኝ ይላል፣ አንዱ ጠበቃ ነኝ ይላል፣ አንዱ ነጋዴ ነኝ ይላል። በነገራችን ላይ ነጋዴ ሆኖ እንዲሰርቅ የተጻፈ ሕግ የለም እኛ ካላመቻቸነው በስተቀር። ዳኛ ሆኖ እንዲያዳላ አልተጻፈም። ክቡር ንጉሥ ፍትሐ ያፈቅር ነው የሚለው። እንዳውም የተከበረ የተሾመ ሰው ፍትህን ይወዳል ነው የሚለው። እውነተኛ ዳኝነትን ማለት ፍትህ ማለት። ጠበቃም የአንዱን ታሪክ ወደ አንዱ አዛብቶ አንቀጽ አዘዋውሮ እንዲፈርድ አይፈቀድለትም። ተመልከቱ። ነጋዴም ቀዩን አፈር በርበሬ ብሎ እንዲሸጥ አይፈቀድለትም። ወይም ደግሞ ጀሶውን የጤፍ ዱቄት ብሎ እንዲሸጥ አይፈቀድለትም። ሙዙን ቅቤ ብሎ እንዲሸጥ አይፈቀድለትም። ታዲያ ካልተፈቀደ ለምን እንሸጣለን? ጥቅመኞች ሆነናል ማለት ነው። ወይም ከተፈጥሮ ሕግ ወጥተናል፣ ወይም ደግሞ ሕግ አልባዎች ነን ማለት ነው። በዚህ መንገድ ነው መገለጥ ያለበት። ለማንኛውም ንስሐ የገቡ ሰዎች ሀገራቸውንም ራሳቸውንም ታድገዋል። ልብ በሉ። ሰው መጀመሪያ ኃጢአት ሲሰራ የመጀመሪያ ከራሱ ነው የሚጣላው። እንደምን አመሻችሁ። ከማን ነው የሚጣላው? መደበኛ ጥያቄ። ሰው ራሱን ከወደደ ወንድሙን መውደድ በጣም ቀላል ነው። ራሱን ካከበረ ትዳሩን ማክበር ቀላል ነው። ራሱን ካየ ሌላ ሰውን ማየት ቀላል ነው። ለዚህ ነው ወንጌሉ የሚለው አውስ ቅድመ ስሮ አይንከ የሚለው። ለዚህ የመጀመሪያ ራስን ለማየት ያንተ አይን ጥርት ብሎ የኔ አይን ያንተ አይን ጥርት ብሎ ምንረግጠውን ምንጨብጠውን ምንዳስሰውን ማወቅ መረዳት አለበት። ምናልባትም ትርጓሜው ሀተታው ብዙ ነው፣ እዛ ውስጥ አንገባም ነው ከርዕሳችን ጋርም ስለማይሄድ። ስለዚህ የመጀመሪያ ኃጢአት የሚሰራ ሰው የመጀመሪያ የተጣላው ከራሱ ነው። ቀጥሎ ከዓላማው ይጣላል። ቀጥሎ ከጠባቂዎቹ ከመላእክት ይጣላል። ቀጥሎ ከዳኛው ከሥላሴ ይጣላል ማለት ነው። ሰው ከራሱ ጋር ከኖረ ትዳር አይጋጭበትም። ሰው በትክክል የሚሰራ ከሆነ ውጤታማ ይሆናል። ሰው በትክክል መናገር ከቻለ መልስ ያገኛል። ካልዋሸ እውነተኛው እግዚአብሔር ይጠብቀዋል። ለምሳሌ ዮናስን አንሱ። ዮናስ በመጀመሪያ ከእግዚአብሔር ለመኮብለል ሞከረ።
ግን የእግዚአብሔርን ኃይል ተረዳና ወደ ራሱ ተመለሰ። አሁን ኢትዮጵያውያን ወገኖቻችን መቼ ነው ወደ ራሳችን የምንመለሰው? ገና እኮ ጥያቄ ምልክት ውስጥ ነው ያለን። ገና በእውነት ለራሳችን በራሳችን እንቆቅልሽ ሆነና ያለ ነው። ለራሳችን በራሳችን ለትዳራችን በሉት፣ ለሃይማኖታችን በሉት፣ ለተቋማችን በሉት፣ ለልጆቻችን በሉት እንቅፋት ሆነን ቁጭ ነው ያለው። አልተስተካከለም። አንቺም የምትዳሰሽ የምትጨበጭ ነሽ። ምንም የሚሰወረው ነገር የለም። ስለዚህ ከእግዚአብሔር ተሰውረን የምንሰራው ስራ የለም። ታዲያ ኃጢአት ስንሰራ ለምን ዝም ይለናል ካለን መልሱ ንስሐ እንድንገባ ዕድሜ የሰጠ ምን ያደርግ? ከዚህ ውጭ እግዚአብሔር አስተካከለ እኮ። ይኸው የነነዌ ክርስቲያኖች ጥልጥ ብለው እንዳይጠፉ ዮናስን አዘጋጀላቸው፣ ጊዜ ሰጣቸው፣ ሁለት ነገር አመቻቸላቸው። አንደኛ ዕድሜ፣ ሁለተኛ ሕግ፣ ሶስተኛ ምክንያት ሰው። እሱም ማን ነው? ዮናስ። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእርግጠኛነት ያለመቦሻሸት ከአንድ ደብር ላይ 10 ሰባኪ አይጠፋም። በእርግጠኛነት ስንት ምዕራፍ 1 ላይ መኮብለሉን አየ። ምዕራፍ 2 ላይ ደግሞ ወደ እግዚአብሔር ተመልሶ ሲለምን አየ ነው። ወጸለየ ዮናስ ውስተ ከርሰ አንበሪ ሀበ እግዚአብሔር አምላኩ። ዮናስ በአሳ ሆድ ውስጥ ሆኖ አጥፍቻለሁ ማረኝ፣ እሺ ማለት ነበረብኝ፣ ሕዝብህን ማገልገል ነበር፣ የአንተን ድምፅ አንደበት ሆኜ መመስከር ነበር፣ ተሳስቻለሁ፣ እባክህ ከዚህ ሲኦል አውጣኝ አለ። ሲኦል ብሎ ገለጠው፣ እንትኑ ባህሩን ማለት ነው። ሲኦል ብሎ ገለጠው። እግዚአብሔር ሲለምኑት ደግ አይደለ? አሳው ተሸከመና ፈለገበት ቦታ ደረሰ። አያችሁ፣ አሳው ምን ሆነው ማለት ራይድ ሆነው ማለት ነው። አሳው በሌላ አገላለጥ ባስ ሆነው ማለት ነው። ወይ ቀንዶ ምንድነው የምትሉት ባጭሩ? ወይ የቤት ኪራይ ወይ ደግሞ ምንድነው ፈንድ ነው የሚባለው ወይስ ምንድነው? አንዳንድ ሰው እኛም ስለምሸኙን ብዬ እንዲህ ሆነው ለካ እግዚአብሔርን እሺ ስንለው አውሬው ሊታዘዝልን ይችላል ማለት። ተመልከቱ፣ ሰው አልታዘዝ ያለው አሁን ከእግዚአብሔር ጋር ስለተጣላ ልጁ አይታዘዝ፣ እናት አይከበር፣ አባት አይከበር፣ ሃይማኖት አይከበር። እግዚአብሔርን ያልፈራ ሰው ማንም ሊያከብረው አይችልም። ማንም በታሪክ ይሄ ታለ ነው። አቡነ ገብረ መንፈስ ቅዱስ የዛሬውን ታስታውሷቸዋላችሁ። አቡነ ገብረ መንፈስ ቅዱስ በግራና በቀኝ ያሉት ቤት ስንት ልጅ አላቸው? 120 ልጅ አላቸው። የላቸውም? የሚፈሩ ምን ምግባቸው ስጋ የሆነ አቡነ ገብረ መንፈስ ቅዱስ ደግሞ ነጋዴ አይደሉ፣ ኢንጂነር አይደሉ፣ ዶክተር አይደሉ፣ ፕሮፌሰር አይደሉ፣ ምንም የላቸው። ግን እግዚአብሔርን ያህል ይዘዋል። የሁሉን ባለቤት ስለያዙት የረገጡት መሬት እንጀራ ስጋ ሆኗቸው ይኖራሉ። አቡነ ገብረ መንፈስ ቅዱስ የረገጡት መሬት ውሃ ሆኗቸው ይኖራሉ። ለካኛ ከታዘዝን የሚበላ ችግር የለም፣ የሚጠጣ ችግር የለም፣ መኖሪያ ችግር የለም። ከአውሬ ጋር መኖር ይቻላል። ይህ በቃ አቡነ ገብረ መንፈስ ቅዱስ እኮ ሰው ናቸው። አባታቸው ስምዖን እናታቸው አግሬስያ ይባላል። ግብፃዊ ናቸው። የኢትዮጵያ ባለውለታ ናቸው። ኢትዮጵያ 62 ዓመት ሙሉ ወንጌል ክርስቶስ ድንግል ማርያም ከቤተልሔም እስከ ቀራኔው፣ ከቀራኔው እስከ መቃብር፣ ከመቃብር እስከ ዕርገት፣ ከዕርገት እስከ ዳግም ምጽአት 62 ዓመት ክርስቶስን ሰብከዋል። ምንም ያለምን የድንግል ማርያምን እናትነት፣ ንጽሕና፣ ቅድስና፣ የነቢያትን ትንቢት፣ የሐዋርያትን ስብከት፣ የሐዋርያን አበው ተከታይነት፣ የጻድቃንን ጸሎት፣ የሰማዕታትን ደም፣ የቅዱሳን መላእክትን ጥበቃ፣ የቤተ ክርስቲያንን መመስረት በወል በሚገባ ያስረዱ አባት አንድ ቀን እንጀራ ሳይበሉ ወንጌል ጸሎት ምግብ ሆኗቸው፣ ጸሎታቸው ልብስ ጉርስ ሆኗቸው፣ የሚቀየር ልብስ አይደለ፣ ልብሳቸው አይቆሽሽ። አያችሁ፣ እኛ እኮ ልብሳችን የሚያልቅብን እንዴት እንደው ታውቃላችሁ? ከኛ ጋር ከእግዚአብሔር ጋር አይደለም። ክርስቶስን አስቡት። 33 ዓመት ከ3 ወር ከ10 ቀን የለበሳት ልብስ አለ። ሰው ሆኖ አብራት አድግ ነበር። ያ በኋላ መጨረሻ የተጣሉባት ለአራት የተካፈሏት ያቺ ልብስ የሚገርም ነው። አያችሁ፣ ክርስቶስ ሰው ሆኖ የሆነው ሁላችንም
እንዲህ አይነት መንፈስ ቢኖር ይቻላል። ዛሬ በሩ ክፍት ነው፣ አልተዘጋም፣ ኃጢአት ካልገደበው በስተቀር። ተመልከቱ፣ ዮናስ እሺ በማለቱ የታዘዘለትን እናያለን። ከዚያ ደካማ ጎኑ ደግሞ እንዴት ነቢይ ሐሰት ልባል ሲል እናየዋለን። ለክብር መጠንቀቅ ደግሞ የትም አያደርስ። እንደምን አመሻችሁ። ለክብሩ የሚጠነቀቅ ሰባኪ፣ ለክብሩ የሚጠነቀቅ ቄስ፣ ለክብሩ የሚጠነቀቅ ዲያቆን፣ ለክብሩ የሚጠነቀቅ ምዕመን እመኑኝ መንግሥተ ሰማያት አይገባም። እውነት ነው። እንደምን አመሻችሁ። የሚቀድመው የእግዚአብሔር ሐሳብ ነው፣ የኛ ሐሳብ አይደለም የሚቀድመው። ተመልከቱ፣ ዮናስ ለክብሩ ተጠነቀቀ፣ ምላሽ ግን አግኝቷል እዚያው። አሁን የዮናስ ማንነት የሚደንቀው በጥፋቱ ቶሎ ይስተካከላል፣ ወዲያው ይስተካከላል። አሁን እኛ በጥፋት ላይ ጥፋት፣ በኃጢአት ላይ ኃጢአት፣ በበደል ላይ በደል መጨመር ነው ስራችን። እድሜ ሲሰጠን ልክ እንደዛ እንደ ሰብአ ትካት ያ የዘመነ ኖህ ታሪክ። በነገራችን ላይ ኃጢአት በሰራን ቁጥር ከእድሜያችን ላይ እየተቀነሰ እንደው እናስተውላለን። ምእመናን እንደምን አመሻችሁ። ኃጢአት በሰራን ቁጥር ጸጋችን ብቻ አይደለም የሚገፈፈው፣ በረከት ብቻ አይደለም የምናጣው፣ ቀጥታ ስሙ ከእድሜያችን ላይ ይቀነሳል። መጽሐፍ ቅዱስ ነው የምንናገረው። ተራወሪ አውርቼም አላውቅ ወደፊትም እንዳላወራ ጸልዩ። ተመልከቱ፣ የሰዎች ልጆች 900 600 500 እንዲህ እያሉ ይኖሩ ነበረ። በኃጢአት ምክንያት እድሜያቸው በአንድ ጊዜ የት እንደወረደ ታውቃላችሁ? ከ900 120፣ ከ120 80፣ ከ80 72። አያችሁ፣ ኃጢአት በሰራን ቁጥር ከእድሜያችን ላይ እየተቀነሰ ነው እንድታስቡ። በደል በፈጸምን ቁጥር፣ በዋሸን ቁጥር፣ በተጣላን ቁጥር፣ እግዚአብሔር የሚወደውን ሥራ ከአይምሯችን ባስወጣን ቁጥር ብዙ ነገሮች እያጣን መሆኑን እንዳንዘነጋ ኢትዮጵያውያን ክርስቲያኖች እንደምን አመሻችሁ። እየተግባባን በጣም ጥሩ። ስለዚህ ዮናስ የሰበካቸው ሰዎች ነፃ ወጥተዋል። ጥቂት ለማሳየት ከእግዚአብሔር ጋር የተጣሉት በሁለት ነገር ነው። እንደምን አመሻችሁ። በስንት ነገር ነው የተጣሉት? አንደኛው በደል ዝሙት ነው። ሁለተኛው በደል ጣዖት ማምለክ። የሚያመልኩት ጣዖት በታሪክ መርምረን እንዳገኘ ነው አስታሮት ይባላል። እግዚአብሔር ደግሞ በአምላክነቱ ንጉሥ በመንግስቱ ጎልማሳ በሚስቱ ሲመጡበት አይወድም፣ ፈጥኖ ዳኝነት ይሰጣል። ስለዚህ ድምጥማጣቸውን ከማጥፋቱ በፊት ንስሐ ግቡ የሚል የሚገርመው ነነዌ ላይ ያሉት ሕዝቦች በመጽሐፍ ቅዱስ ክፍል ውስጥ ከ120 ሺህ በላይ የሚላቸው አባወራዎቹ ተቆጥረው። ይሄ መጽሐፍ ቅዱስ ክፍል አጻጻፍ ዘይቤ ነው። በጣም ብዙ ነው ሰው። አሁን ለምሳሌ እዚህ ከመገናኛ እስከ ልደታ ድረስ 120 ሺህ ሕዝብ ይጠቅመዋል? አይጠቅመውም ማለት ያውም ግማሽ ማለት አለ። ምን ማለቱ ነው ካላችሁ የመጽሐፍ ቅዱስ አዘጋገብ ስልቱ ነው። ይሄ ያጻጻፉ ዘይቤ ነው። በብሉይ ኪዳንም በአዲስ ኪዳንም ይሄ ጽሑፍ በዚህ መንገድ ነው የቀጠለው። ስለዚህ በጣም እጅግ ብዙ ናቸው። በጣም አንድ ነገር አትኩረን እንድናይ ምን ያስፈልገው በነነዌ ሰዎች መካከል ካህን ሳይኖር ቀርቶ አይደለም፣ ዲያቆን ሳይኖር ቀርቶ አይደለም። ሁሉም አንድ ስለሆኑ ነው። እንደምን አመሻችሁ። ምን ስለሆኑ? በምን በኃጢአት አጥሩ። እንደምን አስፈራችሁ? በኃጢአት በዝሙት አንድ ሆነዋል። ስለዚህ ተፈልጎ ከኢየሩሳሌም ዕብራዊ ዮናስ ተፈለገ ማለት። ተመልከቱ፣ ዛሬ ኢትዮጵያ ላይ ክርስቶስ መብራት ቢያበራ ዮናስ መንበረ ጸባዖት ስድስቱን ሰማይ ሰንጥቆ ወጣ። ጸሎታቸው አይደለም ያደረገው ክርስቲያኖች፣ ዕጣናቸው አይደለም ያደረገው፣ ማህሌታቸው አይደለም ያደረገው፣ ፍቅራቸው አይደለም፣ ሰዓታታቸው አይደለም ያደረገው ምናቸው ነው? በደላቸው። ዛሬም ኢትዮጵያ ላይ መነኩሴ የለ፣ ዲያቆን የለ፣ ተራ የለ፣ ተርታ የለ፣ በሙሉ ከዚህ አልፎ እንስሶችን ታዘዙ። በነገራችን ላይ በዘመኑ የነበረው ጠቅላይ ሚኒስቴር ስልምናሶር ይባላል። ህዝቡን አንድ አድርጎ የሚመራቸው የራሱም ኃጢአት የህዝቡም ኃጢአት በደንብ የተቆጣጠረ። ቀደም ሲል እንደምታውቁት በብሉይ ኪዳን
ክህነት ከምስፍና አስተባብረው እንደሚመሩ ቅዱሳት መጻሕፍት ምስክር ናቸው። እነ ሙሴ ምስክር ናቸው። እነ ኢያሱ ምስክር ናቸው። ምንም አዲስ ነገር የለም። ስለዚህ ይህ ሰው ራሱ ከወንበሩ ወረደ። ወታደር የለም ብያቸዋል። በአጠቃላይ አመድ ነሰነሱ። በተለይ በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ ወተአመኑ ሰብአ ነነዌ በቃለ እግዚአብሔር ይላል። በእግዚአብሔር ቃል የነነዌ ሰዎች ሁሉ አመኑ ይልና አብዮሙ ወንዑሶሙ። ከዛ በፊት ምን ይላል? ሰበኩ ጾመ ወለብሱ ሰቀ ይልና ንዑሶሙ አብዮሙ ዋይተቱ አልባሲሆሙ ወነበሩ ውስተ አመድ። የሚገርም ነገር ነው። ተመልከቱት። ትንሹም ትልቁም፣ ሴቱም ወንዱም፣ ድሃውም ሀብታሙም፣ ጤነኛው በሽተኛው አንድ ሆኑና ንስሐ ገቡ። አመድ ላይ ተቀመጡ። ምን ላይ ተቀመጡ? አመድ ላይ ተቀመጡ። ትእዛዙ ትክክል ስለነበረ፣ ጥያቄውም ትክክል ስለነበረ፣ ሰባኪውም ልክ ስለሆነ ዮናስ ሕዝቡም በጥፋታቸው ተማመኑ። አሁን የቸገረን በጥፋታችን አለመተማመናችን። እውነትና በደላቸውን ማመናቸው አቀለለው ብቻ ሳይሆን ነፃ ወጣቸው። ለካ ንስሐ ነፃ ያወጣል። እናንተ ነፃ ወጣ። ሀገሪቷ ሕዝቡ ነፃ እንደወጣ በዛሬው ዕለት ከቀኑ 9 ሰዓት ጀምሮ የመጣው መቅሰፍት ዛፉ ይታያቸዋል። ጫፍጫፉ ይታያቸዋል። ቀና ብላችሁ አይታያችሁም? ልክ እግዚአብሔር ምሕረቱን እንዳወረደ ሲያሳይ ላይላውን ጫፍጫፉን በእሳት እየበላው ንስሐ ወደ አልበላው ሀገር ራቅ ብሎ አንዲት ሀገር ቅድም እንዳልኳቸው ሄደና ከብት የለ፣ ሰው የለ፣ ንብረት የለ፣ ድምጥማጡን አጠፋ። ይሄን ነው እንደምንጠብቀው እኛ ታዲያ እንዲህ እስኪያደርግን ነው የምንጠብቀው። በደሉ፣ ወንጌል ተሰበከላቸው፣ ሰሙ፣ ንስሐ ገቡ፣ ነፃ ወጡ፣ ከእግዚአብሔር ጋር ታረቁ። እኛን ማን ያስታርቀን? እኛ ማን ያስታርቀን? ይሄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሯን ከፍታ እየተናገረች ነው። ይሄው እየተናገረች ነው። አልፈራች። ቁልጭ አድርጋ እየነገረች ነው። ወጣቱ አሁን አለባበሱ እንኳን ለስብከት ቀድሞ ጀምር አለባበሱ ተዘጋጅታ። ወንዶች እንደምን አመሻችሁ? እንኳን ደስ አላችሁ። ምን ተገኝቶ አይደለም መልሱ። ቀደም ሲል አባቶቻችን የነምየ አፄ ምኒልክ ሱሪ፣ የነበላይ የአፄ ዮሐንስ የጀግኖቹ ሱሪ